ለሶስት ተከታታይ ቀናት የሚቆየው አምስተኛው የሲቪል ማህበረሰብ ድርጅቶች ሳምንት ማስጀመሪያ መድረክ በአዲስ ዓለም አቀፍ ኮንቬንሽን ማዕከል መክፈቻውን አድርጓል። በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራ በመክፈቻ ስነ ስርዓቱ ላይ ባደረጉት ንግግር ለሀገር ብልጽግና የሲቪል ማህበረሰብ ድርጅቶች ሚና ትልቅ መሆኑን መንግስት እንደሚያምን አስረድተዋል። የሲቪል ማህበረሰብ ድርጅቶች ለሀገራችን ዲሞክራሲ ስርዓት ግንባታ የማይተኩ ስትራቴጂያዊ አጋሮቻችን ናቸው። በዚህም መንግስታችን የሲቪል ማህበረሰብ ድርጅቶች የዜጎች ንቁ ተሳትፎና እንደ ግልጽነት፣ ተጠያቂነትና የህግ የበላይነት ያሉ እሴቶች እንዲሰርጹ የሚያደርጉ የዲሞክራሲ ባህል ገንቢዎች መሆናቸውን በጽኑ ያምናል። ሁለተኛው የሲቪል ማህበረሰብ ድርጅቶች በመንግስትና በግል ዘርፍ የማይሸፈኑ ኢኮኖሚያዊ ክፍተቶችን በመሙላት ለኢኮኖሚ ብልጽግና መረጋገጥ ከፍተኛ ድርሻ ያላቸው የልማት አጋሮች ናቸው የሚል ጽኑ እምነት በመያዝ ስንሰራ ቆይተናል። ሶስተኛው ትውልድን በመቅረጽ በዜጎች መካከል መተማመን በመፍጠር እንዲሁም ማህበራዊ ትስስራችንን በማጠናከር ረገድ የሲቪል ማህበረሰብ ድርጅቶች ሚና ትልቅ ነው ብሎ መንግስታችን ያምናል። ባለፉት የለውጥ ዓመታት መንግስትና የሲቪል ማህበረሰብ ድርጅቶች በሀገራዊ ጉዳይ ላይ ተባብረው መስራት የሚያስችላቸው የቅንጅትና ትብብር ማዕቀፍ ተዘጋጅቷል ብለዋል። ገዳቢ የነበረው የህግ ማዕቀፍ ላይ ማስተካከያ በማድረግ ለሲቪል ምህዳሩ መስፋፋት ወርቃማ ዘመን ተፈጥሯል ያሉ ሲሆን ዜጎች በሀገራቸው ጉዳይ ያላቸው ተሳትፎና ተጠቃሚነት መጎልበቱንም አመላክተዋል። የሲቪል ማህበረሰብ ድርጅቶች ቁጥር ወደ 3 እጥፍ ገደማ አድጎ በሀገር ደረጃ 8410 በላይ ደርሰዋል። ይህ የቁጥር እድገት ብቻ ሳይሆን ዜጎች በሀገራቸው ጉዳይ የመሳተፍ ፍላጎታቸውና መብታቸው መላቁን የሚያሳይ ተጨባጭ ማስረጃ ነው። በውጤቱም የሲቪል ማህበራት በልማት፣ በዲሞክራሲ ስርዓት ግንባታ፣ በሰላም ግንባታ፣ በትውልድ ግንባታ፣ በሰብአዊ ድጋፍና በመሳሰሉት ከፍተኛ አስተዋጽኦ አበርክተዋል። ይህም በኢትዮጵያ ዘመናዊ የሲቪል ማህበራት አስተዳደር ታሪክ ውስጥ አሁን ያለንበትን ወቅት ወርቃማው ዘመን እንድንለው ያደርገናል። በመድረኩ የለውጡ መንግስት የሲቪል ማህበረሰብን አስተዋጽኦ ለማሳደግ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አጽንኦት የተሰጠው ሲሆን አገራዊ መግባባትና የዲሞክራሲ ባህል ግንባታን በማገዝ ማህበረሰቡን ከተረጅነት ለማውጣት የሚደረገውን ትግል እንዲደግፉም ጥሪ ቀርበዋል። በተጨማሪም የሲቪል ማህበረሰብ ድርጅቶች ቀጣዩ አገራዊ ምርጫ የተሳካ እንዲሆን አዎንታዊ አስተዋጽኦ ማድረግ እንደሚጠበቅባቸው ተጠቅሷል። የጋራ ቤታችን የሆነችው የሀገራችንን ምሰሶና ማገር ለማጽናት እይታችን የተናበበ ጥረታችን የተሰናሰለ ሊሆን ይገባል። የመንግስት እንዲሁም የሲቪል ማህበራት ስራ ግልጽነትና ተጠያቂነትን የተላበሰ ሀገራዊ ጥቅምን የሚያስጠብቅ መሆኑን ለማረጋገጥ ሁላችንም በንቃት ልንሰራ ይገባል። አካታች የሆነው ሀገራዊ ምክክር፣ የሽግግር ፍትህ ሂደቱና ከፊታችን ባለው 7ኛ ሀገራዊ ምርጫ የሲቪል ማህበረሰብ ድርጅቶች የማይተካ ሚና አላቸው። እነዚህ 3 ወሳኝ ኩነቶች ለሀገራችን ዲሞክራሲያዊ ግንባታና ዘላቂ ሰላም ካላቸው ልዩ ፋይዳ አኳያ የሁላችንም ተጨማሪ ጥረትና አዎንታዊ አስተዋጽኦ የሚጠይቁ ናቸው። ዲሞክራሲን የመትከልና የማጽናት ሀገራዊ ውጥናችንን ለማሳካት 7ኛው ሀገራዊ ምርጫ ሰላማዊ፣ ነፃ፣ ፍትሃዊና ተአማንነት ያለው እንዲሆን እንደ 6ኛው ጠቅላላ ምርጫ ሁሉ በመራጮች ትምህርትና በመታዘብ ረገድ የታሪክ አሻራችሁን እንድታሳርፉ ጥሬን አቀርባለሁ። የሲቪል ማህበረሰብ ድርጅቶች ባለስልጣን በበኩሉ በቀጣዩ አገራዊ ምርጫና በአገራዊ ምክክር ሂደት የሲቪል ማህበረሰብ ድርጅቶች ተሳትፎ ወሳኝ በመሆኑ ድጋፋቸውን እንዲያደርጉ ጥሪ ቀርበዋል። ከፊታችን የሚካሄደው ምርጫም የተሳካ ይሆን ዘንድ የባለድርሻ አካላት በተለይም የሲቪል ማህበረሰብ ድርጅቶች ሚና ከፍተኛ ነውና የበኩላችሁ ሚና ትወጡ ዘንድ በዚሁ አጋጣሚ መልእክቴን ለማስተላለፍ እወዳለሁ። በሌላ በኩል ወደ ግጭት እየመሩን ያሉ አለመግባባቶችን በመመካከርና በመግባባት መፍታት ያሉብን ሲሆን ይህም የስልጡን ዜጎች መገለጫ መሆኑን መገንዘብ ያስፈልጋል። ህዝባችን ላልተገባ ችግር እንዳይዳረግ ሀገራችንም ተጋላጭ እንዳትሆን
ልዩነታችንን በመከባበር መፍታት ያስፈልጋል። ለዚህም የሀገራዊ ምክክር ኮሚሽን ያልተግባባንባቸውና በመንግስት የተናጠል ውሳኔ የማይከወኑ ጉዳዮችን ተመካክረን እንድንፈታ ጥረት እያደረጉ ነውና ተገቢውን ተሳትፎ በማድረግ ኃላፊነታችንን እንድንወጣም አደራ ለማለት እፈልጋለሁ። ኤግዚቢሽኑ ከዛሬ የካቲት 26 ቀን እስከ የካቲት 28 ቀን 2018 ዓ.ም ለሕዝብ ክፍት ሆኖ ይቆያል።